አለይኩም ወራህመቱላሂ ወበረካቱ። የሂራ ገበያ ማዕከል አባላት በያላችሁበት እንደምን አላችሁ? ዛሬ የሂራ ገበያ ማዕከል አባላት ዋና ስራ አስፈጻሚ ኮሚቴ አንድ ተከራይ በፈጠረው ችግር ምክንያት አስቸኳይ ስብሰባ አካሂዶ ውሳኔዎችን አስተላልፎ ተለያይቶ ነው አሁን የምንገናኘው። ለማንኛውም የማህበሩን አባላት ስም ዝርዝር ጠቅሰን እናንተን ወክሎ ስራ አስፈጻሚው ጉባኤውን አካሂዷል። አስቸኳይ ስብሰባውን ስም ዝርዝር ለመጥራት ያክል አንደኛ ናስር ሼህ መሐመድ ሰይድ፣ ሁለተኛ መሐመድ ሰይድ ኢማም፣ ሶስተኛ እንድሪስ አህመድ ኢብራሂም፣ አራተኛ አንሻ ኢማም ሙሄ፣ አምስተኛ መዲና ዩሱፍ አደም፣ ስድስተኛ ፎዚያ አህመድ ሙሄ፣ ሰባተኛ አህመድ ሰይድ አብዱ፣ ስምንተኛ ሙሐመድ አህመድ ሀጂ፣ ዘጠነኛ እስማኤል ጌታቸው አደፍርስ፣ አስረኛ ሀጂ ሙሄ ሰይድ፣ 11ኛ ሰዓዳ ሁሴን አልይ፣ 12ኛ አሚናት አወሌ፣ 13ኛ መስዑድ ሙሄ ሰይድ፣ 14ኛ ኸጣብ ሙሄ ሰይድ፣ 15ኛ ሚፍታህ ሙሄ ሰይድ፣ 16ኛ ወይዘሮ አበራሽ አወሌ፣ 17ኛ ፋጥማ ሙሄ ሻረው፣ 18ኛ አህመድ መሐመድ ዚያድ፣ 19ኛ አብዱ ዑመር ሻ ፒቻ፣ 20ኛ እንድሪስ ሐሰን ናቸው የሂራ ገበያ ማዕከል ህብረት ስራ ማህበር አባላት። ለማንኛውም ሂራ የህብረት ስራ ማህበር አባላት ዋና ስራ አስፈጻሚ የመጀመሪያውን ፍሎር ህንፃ ግንባታ አጠናቆ ወደ ኪራይ አስገብቷል። ሁለተኛውን ፎቅ ግንባታ ለመገንባት በዝግጅት ላይ ይገኛል። የመጀመሪያው ግራውንድ ስራውን ሲጀምር ባለፈው 2 እና 3 ወር ውስጥ የገቢ ማስገኘት ስራውንም ጀምሯል። ከዚህ ውስጥ እስካሁን ድረስ ጠቅላላ ያገኘው ገቢ 163904 ብር በዚህ 2 ወር እና 3 ወር ውስጥ ገቢ አግኝቷል። ከዚህ ውስጥ ግን ለተለያዩ ስራዎች ከዚሁ ገቢ ላይ ወጪ አድርጎ ከወጪ ቀሪውን ለማሳወቅ ያክል ከታህሳስ እስከ ሚያዝያ የ5 ወር የዘበኛ ክፍያ 15500 ብር ከፍሏል። የሽንት ቤት ጥገናና ቀለም ቅብ 2550 ብር ከፍሏል። የኑሩ መብራት ሰራተኛ ክፍያ 1000 ብር ከፍሏል። የሴራሚክ የታጠበ በኬሚካል 8000 ብር ከፍሏል። ለስቶር ግንባታ 19300 ብር አውጥቷል። የአንድ ክላስ መስታወት መግጠሚያ 38900 ብር አውጥቷል። የሐኪም ቤት ማቋረጫ ለተከራየው የሐኪም ቤት ማቋረጫ 18000 ብር ከፍሏል። አመታዊ የሊዝ ክፍያ ለ2018 ዓመተ ምህረት ማለት ነው 4644 ብር ከፍሏል። ውሃ የተሰራበት 5650 ብር ከፍሏል። ከዚህም ለመተዳደሪያ ደንብ ማኑዋል ማሰሪያ 15000 ብር ከፍሎ ጠቅላላ ከተገኘው ገቢ ላይ የወጣው ወጪ 128544 ብር ደርሷል። ከወጪ ቀሪ በእጁ ላይ 35360 ብር ይገኛል። ይህ ብር አሁንም በቂ ስላልሆነና የተከራዩ ሰዎች በረንዳ ይሰራልን የሚል ጥያቄ እያቀረቡ ስለሆነ በረንዳ ለማሰራትም ዝግጅት ላይ ነው ያለው። ይሄ የተገኘው ገቢ ግን በቂ ነው ተብሎ አይታመንም። አባላቶች በያላችሁበት የበኩላችሁን ድጋፍ እንድታደርጉም ያስፈልጋል። በተጨማሪ ሁለተኛውን ፍሎር ለመገንባት አመታዊ መዋጮ የቀዘቀዘ ስለሆነ እሱን አጠናክሮ በማስቀጠል የሁለተኛው ፎቅ ስራ ኮለን ቆሞ ብቻ ነውና የተቀመጠው ወደ ስራ እንድንገባ የሚል ለጠቅላላ አባላቱ የስራ አስፈጻሚ ኮሚቴው ጥሪውን ያስተላልፋል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ከወለዲ ከተማ የሂራ ገበያ ማዕከል አዲስ ስቶር የተሰራ ነው። ፎቁ ላይ ነው ያለ ነው። ይሄ ስቶር ነው። ይሄው እቃዎች ይሄው እዚህ ጋር ተከማችተዋል። ብረቶች ብረተኛውም ይሄው እዚህ ጋር ነበር ስብሰባው። ይሄው ፎቁ ላይ ሆነ ነው ስብሰባ ዛሬ ያካሄድ ነው። ይሄ እንጨት ነው የተረፈ በማቆር ለብሶ ተቀምጧል። ይሄ ነው። ይሄ ዝም ብሎ ቆሞ መቀመጥ የለበትም እያሉ ነው እንግዲህ። ወንበሮችን ከህንጻው ላይ ያወረዱ ነው። ይሄው እዚህ ጋር ነው። ይሄው አለይኩም ሰላም ወራህመቱላሂ ወበረካቱህ።
እያየ ሲሆን የፀሐይ የተቸገሩ ነው። ይሄ መስራት አለብን ማለት ነው። መልሰው እንደገና ሂራ የገበያ ማዕከል ይህ ሲሆን ይሄ ሁሉም ክላስ የተከራየ ነው። ይሁን እንጂ ተከራዮች በፀሐይ እየተሰቃዩ ስለሆነ በረንዳ ይሰራልን እያሉ ነው። በዛሬ በተካሄደው የአስቸኳይ ስብሰባ ላይ ይሄ በረንዳ እንዲሰራ ተወስኗልና አባላቶች በያላችሁበት ይሄን አውቃችሁ የበኩላችሁን ትብብር እንድታደርጉ ጥሪው ተላልፎላችኋል። ይሄው ፀሐይ ላይ ነው ያሉት። በዚህ በኩልም በረንዳ ያስፈልገዋል። በረንዳ እንዲሰራለት አስቸኳይ ስብሰባው ዛሬ ይሄን ወስኗል። ሁላችሁም ይሄን አይታችሁ በያላችሁበት ለትብብር እንድታደርጉ ትጠየቃላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። የሂራ ገበያ ማዕከል አባላት በያላችሁበት እንደምን አላችሁ? ዛሬ የሂራ ገበያ ማዕከል አባላት ዋና ስራ አስፈጻሚ ኮሚቴ አንድ ተከራይ በፈጠረው ችግር ምክንያት አስቸኳይ ስብሰባ አካሂዶ ውሳኔዎችን አስተላልፎ ተለያይቶ ነው አሁን የምንገናኘው። ለማንኛውም የማህበሩን አባላት ስም ዝርዝር ጠቅሰን እናንተን ወክሎ ስራ አስፈጻሚው ጉባኤውን አካሂዷል። አስቸኳይ ስብሰባውን ስም ዝርዝር ለመጥራት ያክል አንደኛ ናስር ሼህ መሐመድ ሰይድ፣ ሁለተኛ መሐመድ ሰይድ ኢማም፣ ሶስተኛ እንድሪስ አህመድ ኢብራሂም፣ አራተኛ አንሻ ኢማም ሙሄ፣ አምስተኛ መዲና ዩሱፍ አደም፣ ስድስተኛ ፎዚያ አህመድ ሙሄ፣ ሰባተኛ አህመድ ሰይድ አብዱ፣ ስምንተኛ ሙሐመድ አህመድ ሀጂ፣ ዘጠነኛ እስማኤል ጌታቸው አደፍርስ፣ አስረኛ ሀጂ ሙሄ ሰይድ፣ 11ኛ ሰዓዳ ሁሴን አልይ፣ 12ኛ አሚናት አወሌ፣ 13ኛ መስዑድ ሙሄ ሰይድ፣ 14ኛ ኸጣብ ሙሄ ሰይድ፣ 15ኛ ሚፍታህ ሙሄ ሰይድ፣ 16ኛ ወይዘሮ አበራሽ አወሌ፣ 17ኛ ፋጥማ ሙሄ ሻረው፣ 18ኛ አህመድ ሙሐመድ ዚያድ፣ 19ኛ አብዱ ዑመር ሻ ኪቻ፣ 20ኛ እንድሪስ ሀሰን ናቸው የሂራ ገበያ ማዕከል ህብረት ስራ ማህበር አባላት። ለማንኛውም ሂራ የህብረት ስራ ማህበር አባላት ዋና ስራ አስፈጻሚ የመጀመሪያውን ፍሎር ህንፃ ግንባታ አጠናቆ ወደ ኪራይ አስገብቷል። ሁለተኛውን ፎቅ ግንባታ ለመገንባት በዝግጅት ላይ ይገኛል። የመጀመሪያው ግራውንድ ስራውን ሲጀምር ባለፈው 2 እና 3 ወር ውስጥ የገቢ ማስገኘት ስራውንም ጀምሯል። ከዚህ ውስጥ እስካሁን ድረስ ጠቅላላ ያገኘው ገቢ 163904 ብር በዚህ 2 ወር እና 3 ወር ውስጥ ገቢ አግኝቷል። ከዚህ ውስጥ ግን ለተለያዩ ስራዎች ከዚሁ ገቢ ላይ ወጪ አድርጎ ከወጪ ቀሪውን ለማሳወቅ ያክል ከታህሳስ እስከ ሚያዝያ የ5 ወር የዘበኛ ክፍያ 15500 ብር ከፍሏል። የሽንት ቤት ጥገናና ቀለም ቅብ 2550 ብር ከፍሏል። የኑሩ መብራት ሰራተኛ ክፍያ 1000 ብር ከፍሏል። የሴራሚክ የታጠበ በኬሚካል 8000 ብር ከፍሏል። ለስቶር ግንባታ 19300 ብር አውጥቷል። የአንድ ክላስ መስታወት መግጠሚያ 38900 ብር አውጥቷል። የሐኪም ቤት ማቋረጫ ለተከራየው የሐኪም ቤት ማቋረጫ 18000 ብር ከፍሏል። አመታዊ የሊዝ ክፍያ ለ2018 ዓመተ ምህረት ማለት ነው 4644 ብር ከፍሏል። ውሃ የተሰራበት 5650 ብር ከፍሏል። ከዚህም ለመተዳደሪያ ደንብ ማኑዋል ማሰሪያ 15000 ብር ከፍሎ ጠቅላላ ከተገኘው ገቢ ላይ የወጣው ወጪ 128544 ብር ደርሷል። ከወጪ ቀሪ በእጁ ላይ 35360 ብር ይገኛል። ይህ ብር አሁንም በቂ ስላልሆነና የተከራዩ ሰዎች በረንዳ ይሰራልን የሚል ጥያቄ እያቀረቡ ስለሆነ በረንዳ ለማሰራትም ዝግጅት ላይ ነው ያለው። ይሄ የተገኘው ገቢ ግን በቂ ነው ተብሎ አይታመንም። አባላቶች በያላችሁበት የበኩላችሁን ድጋፍ እንድታደርጉም ያስፈልጋል። በተጨማሪ ሁለተኛውን ፍሎር ለመገንባት አመታዊ መዋጮ የቀዘቀዘ ስለሆነ እሱን አጠናክሮ በማስቀጠል የሁለተኛው ፎቅ ስራ ኮለን ቆሞ ብቻ ነውና የተቀመጠው ወደ ስራ እንድንገባ የሚል ለጠቅላላ አባላቱ የስራ አስፈጻሚ ኮሚቴው ጥሪውን ያስተላልፋል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ከወለዲ ከተማ የሂራ ገበያ ማዕከል